ሰላም ውድና የተከበራችሁ የአርሴናል ፍሌር ተካዮቻችን፣ በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዙ የተሰሙ አጫጭር ስፖርታዊ መረጃዎችን በተመለከተ በጥቂቱ የምንመለከታቸው ጉዳዮች ይኖራሉ። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንድትካተሉ ይጠቅማለሁ። በዛሬ ስፖርታዊ መረጃችን ከብሩኖ ጉማሬዝ ዝውውር ጉዳይ ጋር በተገናኘ የተሰማው መረጃ ምንድነው ይመስላል የሚለው ነገር እንመለከታለን። ሁሊያን አልቫሬስ፣ ኒኮ ዊሊያምስን በተመለከተ በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይካታሉ። ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ ቪዲዮ ላይክ ሰብስክራይብ እያደረጋችሁ እንድትከታተሉ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ የብሩኖ ጉማሬዝ ዝውውር ጉዳይ በተመለከተ በተለይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ምን አዲስ መረጃ አለ የሚለውን ነገር በጥቂቱ አጋራችኋለሁ። በተደጋጋሚ ጊዜ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ መረጃዎችን እያነሳው ሳጋራችሁ ነበረና እንግዲህ ዛሬ ደግሞ ካለኝ መረጃ መሰረት አድርጌ ስጠቅስላችሁ አርሰናል በክረምት የዝውውር መስኮት ተጫዋች ማስፈረም ይፈልጋል። ነገር ግን እየተከተለበት ወይም እየሄደበት ያለበት ስትራቴጂ እንደነ ሞርጋን ሮጀርስ ያለ በጣም ወሳኝ የተባሉ ለረጅም ጊዜ አርሰናል ስካውት ሲያደርጋቸው የነበረ ተጫዋቾችን ሲያሳጣቸው ተመልክተናል። ስለዚህ አርሰናል የሚከተለው የዝውውር ስትራቴጂ ምንድን ነው የሚለውን ነገር በጥቂቱ ላጋራቸው። አርሰናል ዝውውር ላይ የሚከተልበት ስትራቴጂ ከፍተኛ ገንዘብ ማውጣት ለማይጠበቅባቸው ተጫዋች ከፍተኛ ገንዘብ ላለማውጣት ወስነዋል እና ከዚህ ጋር በተገናኘ ነው አርሰናል አሁን ላይ በጣም እጅግ ብዙ ጥያቄዎች እየተነሳባቸው የሚገኘው። ስለዚህ ምን አይነት መንገድ ነው አርሰናል የሚጓዘው፣ ምን አይነት እንቅስቃሴን እያደረገ ነው የሚለውን ነገር መመልከት እንችላለን ማለት ነው እና አርሰናል እንዳጠቃላይ ስንመለከተው ከብሩኖ ጉማሬዝ ዝውውር ጉዳይ ጋር በተገናኘ የብሩኖ ጉማሬዝ ዝውውር እስከ 70 ሚሊዮን ፓውንድ ይበቃዋል ብለው ነው የሚያስቡት። በአርሰናል ወገን ያለው ነገር ያን ነው። በኒውካስትል ሳይድ ደግሞ ስንመለከት የተለያዩ ታማኝ ያላቸው ምንጮች ደግሞ እስከ 75 እስከ 80 ሚሊዮን ፓውንድ ከተጫዋቹ ዝውውር ኒውካስትል እንደሚፈልጉ እየተዘገበ ይገኛል። ስለዚህ ሁለቱን የሚያስማማቸው አንድ ፖይንት ይኖራል ማለት ነው። አርሰናል ቢያንስ እስከ 75 ሚሊዮን ፓውንድ ድረስ ማቅረብ የሚችሉ ከሆነ የተጫዋቹ ዝውውር ሊያልቅ እንደሚችል በጣም ታማኝነት ያለው ጋዜጠኛ አሌክስ ክሮክ እንደነ ሳሚ ሞክቤል ለአርሰናል ቅርበት ያለው ሃንድ ኦፍ አርሰናል ሳይቀር ዘግቦታል። ስለዚህ በተጫዋቹ ላይ አፕዴት ያለው አዲስ መረጃ አርሰናል ሁለተኛ ዙር ጥያቄ ማለትም እስከ 70 ሚሊዮን ፓውንድ ድረስ ለማቅረብ ዝግጅት እያደረጉ መሆናቸውን ተዘግቧል። እስካሁን ድረስ ባሉ መረጃዎች መሰረት አርሰናል 70 ሚሊዮን ፓውንዱን አላቀረበም። ስለዚህ አሁንም ቢሆን ፑሽ ለማድረግ ፍላጎታቸውን ገፍቶ ለመሄድ እያሳዩ ያሉት መንገድ አሁንም ደካማ መሆኑን የሚያመላክት ነው የሚያሳየን። ስለዚህ አርሰናል የሚሄዱበት መንገድ ዋጋ ያስከፍላቸዋል የሚለውን ነገር ስንመለከት እጅጉን ዋጋ እያስከፈላቸው ይገኛል። ሞርጋን ሮጀርስን ያጡበት መንገድ አርሰናል በተጫዋቹ ድርድር ላይ ገንዘብ አላወጣም በሚለው ነው። አሁንም እንግዲህ አንድ ቻምፒዮንስ የሆነ ክለብ በውስጡ ያሉ ክፍተቶችን አይቶ ለዝውውሮች ላይ መሳተፍ ይጠበቅበታል። ነገር ግን አርሰናል ይህን እያደረገ አይገኙም። ይህም ማድረጋቸው ደግሞ በብዙ የአርሰናል ደጋፊዎች ዘንድ ቅሬታን እያስነሳባቸው ይገኛሉ። ስለዚህ በምን አይነት መንገድ ይፈቱታል የሚለው ነገር እጅጉን እንኳን ቢጠበቅም በተለይ አሁንም ቢሆን በተደጋጋሚ ጊዜ የምጠቅሰው የብሩኖ ጉማሬዝ ዝውውር ላይ አርሰናል በተዘናጉ ቁጥር የተጫዋቹ የገንዘብ መጠንም ሊጨምር የሚችልበት እድል እንዳለ ቤን ጃኮቭ ጠቅሷል። በትናንትናው ምሽት ላይ አመሻሽ ላይ በወጣው መረጃ መሰረት ታዲያ አርሰናል ለተጫዋቹ ዝውውር 70 ሚሊዮን ፓውንድ ሊያቀርቡ ነው የሚል ነገር ፐርሰናል አግሪመንት ኦልሬዲ አርሰናል ጨርሷል። ፋብሪዚዮ ሮማኖ በዘገባው ላይ ማካተታል። አርሰናል በግላዊ ነገሮች መስማቱን የሚያመላክት መረጃዎችን ጠቀስ አድርጎ አልፏል። ነገር ግን አርሰናል በግል ጥቅማ ጥቅም ከተጫዋቹ ጋር ጨርሷል። አሁን ላይ ከባዱ ነገር የሆነው ምንድነው? በትራንስፈሩ ላይ ለተጫዋቹ ዝውውር የተጠየቁትን የገንዘብ ጥያቄ መጠን አርሰናል ማቅረብ አለመቻላቸው ነው። አሁን እስካሁንም የተጫዋቹ ዝውውር መዘግየት እንደዋና ፖይንት እያስነሳው የሚገኘው ማለት ነው። ስለዚህ አርሰናል በምን አይነት ስቴፕ ይሄዳሉ የሚለው ነገር እጅጉን አሁንም እያሳሰበ ይገኛል። እንዳጠቃላይ ግን አርሰናል በተጫዋቹ ዝውውር ጉዳይ ላይ በተመለከተ ቀደም ብዬ ላይ እንደጠቀስኩላችሁ ኒውካስል የጠየቀውን ገንዘብ መጠን ቢያንስ እስከ 5 ሚሊዮን ፓውንድ ድረስ እንኳን ማቅረብ የሚችሉ ከሆነ የተጫዋቹ ዝውውር ወደ መገባደድ ያበቃል ተብሎ ይጠበቃል። ቼልሲ እዚህ ተጫዋች ላይ ገብቷል የሚል መረጃ በቅርብ ሳምንታት ወጥቶ ነበረ። ነገር ግን አርሰናል አሁን ተጫዋቹን ለማስፈረም ከየትኛውም ክለብ በተሻለ ቀርቦ እየሰራ የሚገኘው አርሰናል እንደሆነ በተደጋጋሚ ጊዜ ለመመልከት ችያለሁ። ስለዚህ እንዳጠቃላይ ጠቅላይ ሰርግላችሁ አርሰናል የሁለተኛ ዙር ጥያቄ ላይ ያቀርብ እንደሆነ በሰፊው እየተዘገበ ይገኛል። ነገር ግን አሁንም ቢሆን ብዙ መሰራት ያለባቸው ነገሮች፣ አሁንም ብዙ ነገር መደረግ ያለባቸው ነገሮች እንደሚቀሩ በደንብ ማመን የሚጠበቅብናል። ሁሊያን አልቫሬዝን በተመለከተ በዚህ ሳምንት የወጡ አዳዲስ መረጃዎችን እንመልከት። ቤን ጃኮቭ አንድ መረጃ አጋርተዋል። ሁሊያን አልቫሬዝን በተመለከተ አርሰናል በተለይ ቪክተር ዮከረስን የተጫዋቹ ዝውውር አንድ አካል አድርጎ ለማቅረብ እየሰራ መሆኑን የሚያመላክት መረጃዎች ጠቁሟል። ነገር ግን አሁንም እጅጉን ዋጋ ሊያስከፍል የሚችልበት እድል አለ። በተለይ የተጫዋቹ ዝውውር የማይሳካ ከሆነና
ቪክተር ዮከረስ በአርሰናል ቤት ቢቆይ ምን ያህል ደስተኛ ነው የሚለው ነገር ብዙ ጥያቄዎች ሊነሱ ይችላሉ። ምክንያቱም እንግዲህ ሁላን አልቫሬዝ ቪክተር ዮከረስ ወደ አርሰናል ሲዘዋወር ምን ያህል ዋጋ እንደከፈለ ለክለቡ ምን ያህል መስዋዕትነት ሰጥቶ እንደመጣ ይታወቃል። ነገር ግን ብዙ ጥያቄዎች ሲነሱበት ነበረ። ጎል መጨረስ ላይ ፊኒሺንግ ላይ ብዙ ጥያቄዎች ተጫዋቹ ሲነሳበት እንደነበር እናውቃለን። አርሰናል የመፍጠር ችግር አለበት፣ ደካማ የሆነ የመፍጠር ችግር አለበት ሲባል እንኳን ቢነሳም ነገር ግን አርሰናል እንደጠበቀው ፍጹም የሆነ 9 ቁጥር አላገኘም። ስለዚህም ነው ቪክተር ዮከረስ የሚለቅበት ብንድ ሚኖር ከሆነ ራሱ እንኳን አርሰናል ሁላን አልቫሬዝ ዝውውር ላይ ሊጠቀሙበት የሚችል እድል እንዳለ ቤን ጃኮቭ ጠቁሟል። ስለዚህ አርሰናሎች ግን ያን ማድረጋቸው በተጫዋቹ ላይ ሞራሊ ይዞት የሚመጣው ችግር ሊኖር የሚችልበት እድል በጣም ሰፊ ነው። ስለዚህ የሁላን አልቫሬዝ ዝውውር ይሳካል ወይ የሚለው ጥያቄ ላይ በደንብ ገለጻ መስጠት እፈልጋለሁ እና አርሰናል አሁን እየተከተለበት ባለው የዝውውር ማርኬት አካሄድ ሁላን አልቫሬዝን ለማምጣት እጅግ ይቸገራል። ምክንያቱም የብሩኖ ጉማሬሽ ዝውውር እስካሁን ማለቅ የሚችልበት ትልቅ እድል ነው። ምክንያቱም እንግዲህ አርሰናል 65 ሚሊዮን ፓውንድ አቅርቧል። 15 ሚሊዮን ፓውንድ ቢጨምርበት እዚህ ገንዘብ ላይ 80 ሚሊዮን ፓውንድ ድረስ ይጠጋል። ስለዚህ እስካሁን ድረስ ዝውውሩን ዘግተው ሌላ ተጫዋቾችን ለማስፈረም የሚንቀሳቀሱበት እድል የሚኖርበት እድል ነበረ። አሁንም እዚሁ ጉዳይ ላይ የመሳካትና የመሳካቱ በጣም ዝቅተኛ እድል ሆነው የኒኮ ዊሊያምስ ዝውውር ነው። ኒኮ ዊሊያምስ ዝውውር ላይ ምን ያህል አርሰናል ይሄዳል? እሱም በጣም ከባድ ነው። ምክንያቱም አንደኛ ተጫዋቹ ወደ ባርሴሎና መቀላቀል የሚፈልገው ከስፔን ሊግ መውጣት አይፈልግም። ነገር ግን አሁንም ቢሆን ከፍተኛ ስራ በሁላን አልቫሬዝ እና በኒኮ ዊሊያምስ ላይ ይጠይቃል። እንዳጠቃላይ አርሰናል አሁን እየተከተለበት ያለው ስትራቴጂ በተጫዋቹ ዝውውር ላይ በጣም ደካማ ነው። አዲስ መረጃ ያለች ብዬ ጠቀስኩላችሁ። ሁላን አልቫሬዝ ዝውውር ላይ አንድ አዲስ መረጃ አለ። ከዛ በተጨማሪ ደግሞ ብሩኖ ጉማሬሽ ላይ አርሰናል 70 ሚሊዮን ፓውንድ ለማቅረስ ተቃርቧል የሚሉ መረጃዎች ናቸው። ከዚህ ውጭ ምንም አዲስ መረጃ የለም። የዛሬ ስፖርታዊ መረጃ ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁም አዲስ ነገር ተመኘው። ፒስ አውት።